This recognition is grounded in justice, history, and unwavering principle. በዓለም የፖለቲካ መድረክ ላይ የማይበጠስ ሚስጥሩ ያልተፈታና ለብዙዎች እንቆቅልሽ የሆነ አንድ ግንኙነት አለ፣ አሜሪካና እስራኤል። ይህ ግንኙነት ተራ የዲፕሎማሲ ወዳጅነት አይደለም፣ የጥቅም ድር ብቻም አይደለም። ይልቁንም በዋይት ሃውስ ሚስጥራዊ ኮሪደሮች ውስጥ በ11 ደቂቃ ውስጥ የጸደቀ በበረሃማ እስራኤል የአሸዋ ክምር ላይ የተገነባ እና በቢሊዮን ዶላሮች ወታደራዊ ጡንቻ የፈረጠመ የማይበጠስ ሰንሰለት ነው። ለመሆኑ ግንኙነቱ እንዴት ተጀመረ? አንድ የአሜሪካ ፕሬዝዳንት የገዛ የውጭ ጉዳይ ሚኒስትራቸውን ተቃውሞ ጥሰው ለምን በ11 ደቂቃ ውስጥ የእስራኤልን መኖር አረጋገጡ? ከሂሮሺማ የአቶሚክ ቦምብ ፍንዳታ እስከ መካከለኛው ምስራቅ የጦር አውድማዎች፣ ከ6 ሚሊዮን አይሁዳውያን እልቂት እስከ ዋሽንግተን የሎቢ ቡድኖች ብርቱ ተጽዕኖ፣ ይህ ግንኙነት በደምና በፖለቲካ ስሌት የተሳሰረ ነው። የእስራኤልን መኖር በ11 ደቂቃ የወሰኑት የሃሪ ትሩማን ድፍረት፣ የብርሃኑ አሸዋ ወደ ቴክኖሎጂ ማማ የቀየሩት የቤንጎሪዮን ስልት፣ ስለ ሲአይኤ እና ሞሳድ ጠንካራ ጥምረትና እስከ ዛሬ ድረስ ዓለምን እያነጋገረ ስላለው የአሜሪካና እስራኤል ሚስጥራዊ ትስስር በጥልቀት እንመረምራለን። ከታሪክ ማደሩ በስተጀርባ ያሉትን እውነታዎች ለማወቅ እስከ መጨረሻው አብራችሁን ቆዩ። በዓለም የፖለቲካ መድረክ ላይ እንደ አሜሪካና እስራኤል ያለ ጥብቅና ስር የሰደደ ግንኙነት ማግኘት እጅግ አዳጋች ነው። ይህ ግንኙነት በሁለቱ ሀገራት መካከል ካለው ዲፕሎማሲያዊ ወዳጅነት ባለፈ በታሪክ አጋጣሚዎች፣ በስትራቴጂካዊ ጥቅሞችና በጠንካራ የሎቢ ቡድኖች ተጽዕኖ የተገነባ የጥቅም ድር ነው። ከሁለተኛው የዓለም ጦርነት ማክተም ማግስት ጀምሮ እስካሁን ድረስ የዘለቀው ይህ ጥምረት በመካከለኛው ምስራቅ ብቻ ሳይሆን በዓለም አቀፍ ፖለቲካ ላይ የራሱን ጥልቅ አሻራ አሳርፏል። የዚህ ግንኙነት ሚስጥር የሚጀምረው ደግሞ በአሜሪካ ዋይት ሃውስ ውስጥ በተወሰነ ድንገተኛና ደፋር ውሳኔ ነው። የግንኙነቱ የመሰረት ድንጋይ የተቀመጠው ግንቦት 14 ቀን 1948 ዓ.ም ነው። የእስራኤል የምስረታ ታሪክ ሲነሳ የዚች ሀገር መስራች አባትና የመጀመሪያው ጠቅላይ ሚኒስትር ዴቪድ ቤንጎሪዮን ስም ቀዳሚ ሆኖ ይገኝበታል። በግንቦት ወር 1948 ዓ.ም በቴል አቪቭ ሙዚየም ውስጥ በቆራጥነት ቆመው የእስራኤልን ነጻነት ሲያውጁ ቤንጎሪዮን አዲስ ሀገር መፍጠር ብቻ ሳይሆን የሺህ ዓመታትን የአይሁድ ሕዝብ ናፍቆት ወደ እውነት አቀይረዋል። እኚህ በፖላንድ ተወልደው በፍልስጤም ምድር የሰራተኞች ንቅናቄን የመሩት ሰው፣ በበረሃማዋ እስራኤል ራእያቸውን የተከሉ መሪ፣ በአገሪቱ ገና እንደተወለደች የተጋረጠባትን የህልውና አደጋ በብልህነት፣ በብልጠት፣ በእውቀትና በወታደራዊ አመራር የተወጡ የበረሃውን አሸዋ ወደ ለም መሬት ለመቀየር ያለሙ ታላቅ ፖለቲከኛ እንደሆኑ ይነገራል። ቤንጎሪዮን ለእስራኤል መከላከያ ሰራዊት መመስረትና ለመንግስታዊ ተቋማት ግንባታ የነበራቸው አስተዋጽኦ ጠንካራ ከመሆኑም በላይ ከአሜሪካው ፕሬዝዳንት ሃሪ ትሩማን ጋር የነበራቸው ዲፕሎማሲያዊ ትስስር እስራኤል በዓለም አቀፍ መድረክ ተቀባይነት እንድታገኝ ያደረገ ወሳኝ ስልት ነበር። ታሪክ የሚጻፈው በብዕር ሳይሆን በተግባር ነው ብሎ የሚያምኑት ቤንጎሪዮን ዛሬ በዓለም ላይ በወታደራዊና በቴክኖሎጂ ጥልቅ ሀሳቦች የምትታወቀውን እስራኤል ዋና ንድፍ አውጪ በመሆን በታሪክ መዝገብ ላይ ስማቸው በወርቅ ቀለም ተጽፏል። ዴቪድ ቤንጎሪዮን የእስራኤልን መንግስት ምስረታ ባወጁ በ11 ደቂቃ ውስጥ የአሜሪካው ፕሬዝዳንት ሃሪ ትሩማን ለሀገሪቱ እውቅና በመስጠት የመጀመሪያው መሪ ሆኑ። ዴቪድ ቤንጎሪዮን የእስራኤልን ነጻነት ሲያውጁ ጉዳዩ ለሃሪ ትሩማን የሰብአዊነት ጥያቄ ብቻ ሳይሆን ከቀዝቃዛው ጦርነት ግዙፍ የቼዝ ጨዋታ ጋር የተያያዘ የስትራቴጂ ግዴታም ነበር። በወቅቱ የሶቪየት ህብረት መሪ ጆሴፍ ስታሊን አዲሷን እስራኤልን ወደ ኮሚኒዝም ጎራ በመሳብ በመካከለኛው ምስራቅ የአሜሪካን ተጽዕኖ ለመገዳደር አድብቶ ይጠባበቅ ስለነበር ትሩማን በ11 ደቂቃ ውስጥ የሰጡት ፈጣን እውቅና ሞስኮ ቀድማ ቦታ እንድትይዝ የተሰነዘረ የመቅደም እርምጃ ነበር። ቤንጎሪዮን በበኩላቸው የአገሪቱን ህልውና ለማረጋገጥ በምስራቅና በምዕራብ ሀያላን መካከል ያለውን የሽኩቻ በብልሃት ተጠቅመውበታል። በዚህ ምክንያት እስራኤል ገና በልደቷ ቀን ጀምሮ በዋሽንግተንና በሞስኮ መካከል ለሚደረገው ዓለም አቀፍ የርዕዮተ ዓለም ፍልሚያ ወሳኝ የፍልሚያ ሜዳ ለመሆን ተገዳለች። ከሚዞሪ እርሻ ማሳዎች ተነስተው የዓለምን ሀያል ሀገር በትረ መንበር የተቆጣጠሩት ሃሪ ትሩማን በአስቸጋሪ የታሪክ አጋጣሚዎች ውስጥ የማይናውጥ ውሳኔን ማሳለፍ የሚችሉ የቁርጥ ቀን መሪ ይሏቸዋል። ውሳኔው እዚህ ጋር ያበቃል በሚል መፈክር በጠረጴዛቸው ላይ አንግበው ሀያልነትን በድፍረት የሚሸከሙት ትሩማን ታሪክን የሚቀይሩ ታላላቅ ውሳኔዎችን በብዕራቸው የቀውስ ጊዜ መሐንዲስ ናቸው የሚል ስያሜ እንዳላቸው ተጽፏል።
ጦርነቱን ለመቋጨት የአቶሚክ ቦምብን ከመጠቀም ጀምሮ በጦርነት የወደቀችውን አውሮፓ መልሶ እስከ መገንባት እንዲሁም እስራኤል ሀገሯን እንድትወጣ እንድትቆም በ11 ደቂቃ ውስጥ ፈጣን እውቅና እስከ መስጠት ድረስ ዓለም ወደ አዲስ ስርዓት አሻግሯል። የትሩማን ማንነት ሲገለጽ በዲፕሎማሲ ሽኩቻና ከፖለቲካዊ ፍላጎት መካከል ቆመው የታሪክን አቅጣጫ በቆራጥነት የቀየሩ ጠንካራ መሪ ናቸው። ፕሬዝደንቱ ከወሰኗቸው ከባድ ውሳኔዎች በጃፓን ከተሞች ላይ ያደረሰው የአቶሚክ ቦምብ ጥፋት በታሪክ መዝገብ ላይ በደም የተጻፈ አሰቃቂ ምዕራፍ ነው። ፕሬዝደንት ትሩማን በወሰኑት በዚህ እርምጃ በሂሮሺማና ናጋሳኪ ከተሞች ላይ በወረደው የእሳት ማዕት በመቶ ሺዎች የሚቆጠሩ ንጹሃን ዜጎች በቅጽበት ወደ አመድነት ተቀይረዋል። ከተሞች በሴኮንድ ውስጥ ወደ ፍርስራሽነት ሲለወጡ ከጥቃቱ የተረፉትም ለትውልድ በሚተርፍ የጨረር መርዝ ራዲሽን በአካል መጉደልና በስነ ልቦና ስቃይ ውስጥ እንዲወድቁ ተፈርዶባቸዋል። ይህ መቅሰፍት የሰው ልጅ የፈጠረው የቴክኖሎጂ ውጤት ምን ያህል አጥፊ ሊሆን እንደሚችል ለዓለም ያሳየ ጥልቅ የህሊና ጠባሳ ስለመሆኑም ይገለጻል። የፕሬዝደንት ሃሪ ትሩማን እስራኤልን ሀገር የማድረግ ውሳኔ የራሳቸው የውጭ ጉዳይ ሚኒስትር ጆርጅ ማርሻል ሳይቀሩ ይህ ውሳኔ አሜሪካን ከአረብ ሀገራት ጋር ያቃቅራታል በሚል ክፉኛ ተቃውሞት ነበር። ሆኖም ትሩማን በሁለት ምክንያቶች ውሳኔያቸውን አጸኑ። አንደኛው በሁለተኛው የዓለም ጦርነት ወቅት በአይሁዶች ላይ የደረሰው ጭፍጨፋ ተከትሎ የነበራቸው ሰብአዊ ርኅራኄ ሲሆን፣ ሁለተኛው ደግሞ በአሜሪካ የሚገኙ አይሁዳውያንን የፖለቲካ ድምፅ ለማግኘት የነበራቸው ፍላጎት ስለመሆኑ ጥናቶች ይገልጻሉ። በሁለተኛው የዓለም ጦርነት ወቅት በናዚዎች የተፈጸመው የ6 ሚሊዮን አይሁዳውያን ጭፍጨፋ ለፕሬዝደንት ሃሪ ትሩማን የፖለቲካ ዜና ብቻ አልነበረም። ከጦርነቱ ፍርስራሽ የተረፉትን አይሁዳውያን ስቃይና ስደት የተመለከቱት ትሩማን ጉዳዩን ከስትራቴጂካዊ ጥቅምና ዲፕሎማሲያዊ ቀመር ባለፈ በሰብአዊነት ሚዛን እንዳሰሉት ይነገራል። ያ በናዚ ማጎሪያ ካምፖች ውስጥ የፈሰሰው እንባና የተሰማው ሲቃ በትሩማን ልብ ውስጥ ዳግመኛ አይከሰትም የሚል ጽኑ ቃል ኪዳን እንዲያድግና ለተጨቆኑት አይሁዳውያን የራሳቸው ሀገር እንዲኖራቸው የመፈለግ የሞራል ግዴታ እንዲሰማቸው አድርጓል። ይህ ጥልቅ ሰብአዊ ርኅራኄ ነው እንግዲህ ፕሬዝደንቱ በዋይት ሀውስ ውስጥ የነበረውን ከፍተኛ ተቃውሞ ጥሰው እስራኤል ነጻነቷን ባወጀች በጥቂት ደቂቃዎች ውስጥ እውቅና እንዲሰጡ የገፋፋቸው። ትሩማን የሰጡት ፈጣን እውቅና ለአንድ ህዝብ የህልውና ዋስትና የመስጠትና በታሪክ ፊት የተፈጸመውን ታላቅ በደል በፍትህ ለመካስ የወሰዱት ደፋር እርምጃ ተደርጎ ይወሰዳል። ውሳኔው በመሪ የርኅራኄ ልብ የተቀረጸ ከመሆኑም በላይ እስራኤል በዓለም አቀፍ መድረክ ህጋዊ ተቀባይነት እንድታገኝ ያደረገ ወሳኝ የታሪክ አሻራ ሆኖ ተመዝግቧል። ሆኖም የትሩማን ውሳኔ በሰብአዊነት ላይ ብቻ የተመሰረተ ሳይሆን የሰላይ የፖለቲካ ስሌት ውጤትም ጭምር ነበር። በወቅቱ ለቀጣዩ ምርጫ እየተዘጋጁ የነበሩት ፕሬዝደንቱ በአሜሪካ ቁልፍ በሆኑ ግዛቶች የሚገኙትን አይሁዳውያን ድምፅ ለድላቸው ወሳኝ መሆኑን በሚገባ ተረድተዋል። በአሜሪካ የሚኖረውና በኢኮኖሚም ሆነ በማህበራዊ ህይወቱ ተጽዕኖ ፈጣሪ የሆነው የአይሁድ ማህበረሰብ አሜሪካ አዲሷን እስራኤል እንድትደግፍ ያደርግ የነበረው ከፍተኛ የፖለቲካ ግፊት ትሩማንን ችላ ማለት አልቻሉም። ይህ ሁኔታ ትሩማን ዘንድ የሞራል ግዴታ ከፖለቲካዊ ጥቅም ጋር የማጣመር ጥበብ ፈጥሯል። ፕሬዝደንቱ እኔ ለሺዎች የሚቆጠሩ አይሁዳውያን ድምፅ ተጠያቂ ነኝ በማለት በግልጽ እንደተናገሩት የአሜሪካና የእስራኤል ግንኙነት ገና ከጠዋቱ ከዋሽንግተን የድምፅ ፍለጋ ፖለቲካ ጋር የተቆራኘ ነበር። በዚህ ምክንያት ትሩማን በታሪክ ፊት የሰብአዊነት አባት ብቻ ሳይሆኑ የሀገራቸውን የውስጥ ፖለቲካ ሚዛን ጠብቀው የታሪክን አቅጣጫ የቀየሩ ብልህና ስልታዊ መሪ ተደርገው ይጠቀሳሉ። ይህ በሃሪ ትሩማን የተጀመረው የዋሽንግተንና የቴልአቪቭ ግንኙነት ባለፉት 10 ዓመታት በጠንካራ የሎቢ ቡድኖች ድጋፍ እየጎለመሰ መጥቷል። በተለይም አይፓክ ተብሎ የሚጠራው የእስራኤል ደጋፊ የሎቢ ቡድን በአሜሪካ ኮንግረስ ውስጥ ያለው ተጽዕኖ እጅግ ከፍተኛ ነው። እነዚህ ቡድኖች አሜሪካ ለእስራኤል በየዓመቱ የቢሊዮን ዶላሮች ወታደራዊ ድጋፍ እንድታደርግና በተባበሩት መንግስታት ድርጅት ውስጥ የምትሰጠው ድምፅ እስራኤልን የሚጠብቅ እንዲሆን ከፍተኛ ግፊት ያደርጋሉ። የሎቢ ቡድኖቹ ጥንካሬ የሚመነጨው ከአይሁዳውያን ባለሀብቶች ብቻ ሳይሆን እስራኤልን በመደገፍና ሃይማኖታዊ ግዴታ ከሚቆጥሩ በቢሊዮኖች የሚቆጠሩ አሜሪካውያን ወንጌላውያን ክርስቲያኖች ጭምር ነው። ይህ ስብስብ ማንኛውንም የአሜሪካ ፕሬዝደንት እስራኤልን በሚነካ ጉዳይ ላይ ጥንቃቄ የተሞላበት ውሳኔ እንዲያሳልፍ የሚያስገድድ የፖለቲካ ጡንቻ ሆኖ ያገለግላል። ይሁን እንጂ ይህ የማይበጠስ የሚባለው ግንኙነት ሁልጊዜም አልጋ ባልጋ ነው ማለት አይቻልም። በታሪክ ሂደት ውስጥ በሁለቱ ሀገራት መካከል ከፍተኛ ዲፕሎማሲያዊ ውጥረቶች የተፈጠሩባቸው ጊዜያቶችም ነበሩ። ለምሳሌ በ1956ቱ የስዌዝ ቦይ ቀውስ ወቅት ፕሬዝደንት ድዋይት አይዘንሃወር እስራኤል ከግብጽ ምድር እንድትወጣ በማስገደድ የገንዘብ እርዳታ አቋርጣለሁ እስከ ማለት ደርሰው ነበር። በቅርብ ጊዜያት ደግሞ በፕሬዝደንት ባራክ ኦባማና በጠቅላይ ሚኒስትር ቤንያሚን ኔታንያሁ መካከል በኢራን የኒውክሌር ስምምነት ዙሪያ የተፈጠረው አለመግባባት ግንኙነቱን ለከፍተኛ ፈተና ዳርጎት ነበር። አሜሪካ በዲፕሎማሲያዊ መንገድ ችግር ለመፍታት ስትሞክር፣ እስራኤል ግን ህልውናን አደጋ ላይ ይጥላል በሚል በይፋ ተቃውማለች። እንዲሁም በአይሁድ ሰፈራ ግንባታ ዙሪያ የአሜሪካ የምታሳየው ቅሬታ አልፎ አልፎ በሁለቱ ሀገራት መካከል ቅዝቃዜን ይፈጥራል። በአሜሪካ እስራኤል መካከል ያለው ትስስር ዲፕሎማሲያዊ ወዳጅነት ባለፈ በመካከለኛው ምስራቅ የማይሰምጥ የአውሮፕላን ተሸካሚ መርከብ የመፍጠር ስልታዊ ስሌት ነው። ይህ ግንኙነት በዲሞና በረሃ ካለው
ካለው የእስራኤል የኒውክሌር ሚስጥር ጀምሮ ዋሽንግተን የገዛ መርከቧ የእስራኤል ሊበርቲ በእስራኤል ጦር በተመታችበት ወቅት ጉዳዩን በዝምታ እስከ ማለፍ ድረስ እጅግ ጥልቅና ውስብስብ ነው። አሜሪካ እስራኤልን በመካከለኛው ምስራቅ እንደ ታማኝ አይንና ጆሮ ስትጠቀምባት፣ እስራኤል ደግሞ በበኩሏ ከዋሽንግተን የምታገኘው ወታደራዊና ቴክኖሎጂያዊ የበላይነት ለህልውናዋ እንደ ዋስትና ተቆጥሯለች። ይህ በቴክኖሎጂያዊ ጥቅምና በእምነት ሰንሰለት የተገመደው ጥምረት ምንም እንኳን በመሪዎች መካከል አልፎ አልፎ ቅሬታዎች ቢፈጠሩም ግንኙነቱ ዛሬም ድረስ በዓለም ላይ ካሉ ጥምረቶች ሁሉ እጅግ ጠንካራውና ሚስጥራዊ ሆኖ እንዲቀጥል አድርጎታል። በተጨማሪም በሲአይኤና ሞሳድ መካከል ያለው ግንኙነት በዓለም የስለላ ታሪክ ውስጥ እጅግ ስኬታማ ጥልቅ ትብብር የሚታይበት ሚስጥራዊ ጋብቻ ተብሎ ሊጠራ ይችላል። እነዚህ ሁለት ተቋማት ከመደበኛው ዲፕሎማሲ በስተጀርባ መረጃዎችን በመለዋወጥ የጠላቶቻቸውን የቴክኖሎጂና የኒውክሌር እንቅስቃሴ በማክሸፍ እንዲሁም ሽብርተኝነትን በመከላከል ረገድ እንደ አንድ አካል ሆነው ይሰራሉ። ሞሳድ በመካከለኛው ምስራቅ ያለውን የቅርብና ጥልቅ የመረጃ ምንጭ ለአሜሪካ ሲያጋራ፣ ሲአይኤ ደግሞ በኩሉ ዓለም አቀፍ አቅሙን የሳተላይት መረጃዎችንና ግዙፍ የገንዘብ ድጋፉን ያቀርባል። ምንም እንኳን አልፎ አልፎ እርስ በርስ መሰላለልና ሚስጥርን የመነካካት ውጥረቶች ቢኖሩም የሁለት ተቋማት ጥምር የአሜሪካና እስራኤል ግንኙነት የማይበጠስ የጀርባ አጥንት ሆኖ ዛሬም ድረስ እንዲቀጥል አድርጎታል። በአጠቃላይ የአሜሪካና የእስራኤል ግንኙነት ከውጥረቶችና ከፈተናዎች በላይ በሆኑ ሚስጥራዊ የደህንነት መረጃ ልውውጦችና በወታደራዊ ቴክኖሎጂዎች ትብብር የተገመደ ነው። አሜሪካ በመካከለኛው ምስራቅ ያላትን ስልታዊ ጥቅም ለማስከበር እስራኤልን የማይሰምጥ የአውሮፕላን ተሸካሚ መርከብ ትቆጥራታለች። እስራኤል በበኩሏ በጠላቶች የተከበበች ቀጠና ውስጥ ህልውናዋን ለማስጠበቅ የአሜሪካ ወታደራዊና ፖለቲካዊ ከለላ የግድ ያስፈልገኛል ብላ ታምናለች። ይህ የጋራ ጥቅም ምንም እንኳ በመሪዎች መካከል አልፎ አልፎ አለመግባባቶች ቢፈጠሩም ግንኙነቱ ዛሬም ድረስ በዓለም ላይ ካሉ ጥምረቶች ሁሉ እጅግ ጠንካራ ሆኖ እንዲቀጥል አስችሎታል። እናንተስ በዚህ ጉዳይ ላይ ምን ሀሳብ አስተያየት አላችሁ? ቻናላችን ሰብስክራይብ እያደረጋችሁ እንዲህ አይነት ዓለም አቀፍ ትንታኔዎች እንድትመለከቱ በአክብሮት እንጋብዛለን።